ጂሃን 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 አይ አልመጣም። ግን አንተ ደህና ነህ አቶ ጂሃን? ጂሃን በዚህ ነገር ውስጥ ጣልቃ አትግቢ መሊክ። ጂሃን እሺ አንተ ልክ ነው ታውቃለህ። ጣልቃ አትግቢ ያልኩሽ። ጂሃን ተረጋጋ እባክህን ስለፈጠረ አምላክ። እዚህ ውስጥ አንቺ ጣልቃ አትገቢም በቃ። እሺ ግን እባክህን ትንሽ ተረጋጋ ጂሃን። መሊክ መኪናሽ ውስጥ ግቢና ወደ ቤት ሂጂ። ቆይ ተረጋጋ ስለፈጠረ አምላክ ጂሃን። ጂሃን አምላክ ይሁን የሆነ ነገር ሊያደርግ ነው። የማይሆን ነገር ሊያደርግ ነው። የማይሆን ነገር ሊያደርግ ነው። አምላኬ ሆይ እባክህን እርዳኝ። ምንም አልገባኝም። ቆይ ምንድን ነው ያደረኩት? ቆይ በአሪካ ላይ ምንድን ነው ያደረኩት? አላውቅም። ምንም አላውቅም። ኑ የትናንት ውሻ ና ወደዚህ። ሰውዬ ትንሽ ተረጋጋ። ከመንገድ የዞር በሉ። እዚህ ውስጥ አይመለከታችሁ። ጂሃን ምን ተፈጠረ? ምን ችግር አጋጥሞ ነው? እኔ ውድ እህቴኒስ የት ነው ያለው? የት ነው ያለው? እህቴኒስ አላውቅም ውዴ። የለም ዛሬ በጠዋት ነው የወጣው። ጂሃን እባክህን ተረጋጋ ትንሽ ቆይ። መለክ እኮ አንቺን አይመለከትሽም። መለክ እዚህ ውስጥ አንቺ አትገቢ። እባክህን መለክ ውስጥ ግቢ። አብሬ እመጣለሁኝ። እባክህን አብሬ እመጣለሁ። መለክ አቁሚ። ምን እያደረግሽ ነው? ወንድሜ ምን ልታደርገው ነው? ጂሃን ኑን ምን ልታደርገው ነው ያሰብከው? ኑ ላይ ምን ልታደርግ ነው? መለክ ይኸውልሽ፣ ወይ ዞር በይልኝ ወይም ዝም እላለሁ። ጥሩ። አይ ውዴ፣ አይ ይሄ ልጅ ለይቶለታል። አሁን የምር ማብዷል ማለት ነው። ከሱምሩ ጋር እጅሽን ዘርግተሽ የተቀበልሽው አንቺ ነሽ። የልጅ ልጅሽን አሁን እንግዲህ ተመልከቹ። የልጅ ልጅሽ ምን አይነት ጭራቅ ማንነት እንዳለው ተመልከች። አይ ህክመት፣ ስለፈጠረሽ አምላክ ይበቃል። የእውነት በቃሽ። እህት ሱምሩ ግን ይህንን ነገር ሰምታ ይሆን? ብትሰማ ጥሩ ነው። እቤቷ ውስጥ በማንኛውም ሰዓት ሊፈነዳ የሚችል ቦምብ ጋር እየኖረች እንደሆነ ይህንን ብትሰማ ትገነዘባለች። ጀና ስለፈጠረሽ ምንድን ነው እያልሽ ያለሽው? ይሄ ልጅ እናቱ ላይ ምን ሊያደርግ ይችላል? እንደዛ አትበይ አክስቴን። ሀይድ እህቱ ላይ እንደዚህ ያደረገ ልጅ ምንም ነገር ሊያደርግ ይችላል። ልጁ እኮ ጤነኛ ልጅ አይደለም። በፍጹም። አንቺም አብረሽው አልሆንሽም። ለዚህ ከአንቺም ጋር አብሬ እየኖርኩኝ አይደለም። እናንተ ዕጣ ፈንታ የሆናችሁብኝ ነው። ሀሪካ ጂሃን እዚህ ነኝ። አያቴ እዚህ ነው። ሊገለን መጥቷል። ሊገለን ነው። ልጄ ስለፈጠረሽ አምላክ አሁን ካንቺ ጋር ምን ያገናኘው? አንዴ ተረጋጉ። እስኪ አንተም ተረጋጋ። ቆይ አንዴ፣ እናንተ እዚሁ ነው? ለምን ብዬ ዞር በል። አይሆንም። ፍጠኑ። ደውሉ፣ ፖሊስ ጥሩ። ላቱ ጂሃን ልደውልለት። ቆይ አንተ ምን አይነቱ ሰይጣን ነህ? ያለ ምንም ርኅራኄ ልትገለን ነበር። ሀሪካ እህቴ፣ ይኸውልሽ አንቺ መኪና ውስጥ እንደነበርሽ አላወኩም ነበር። ይቅርታ አድርጊልኝ የኔ ውድ እህት። አንተን ልሰማ አልፈልግም። በጣም ጭራቅ ሰው ነህ፣ ጭራቅ። ውይ እህቴን ልትገላት ነበር እኮ። ይህ ምን አይነት ስነ ስርዓት ነው? አላወኩም ነበር። የእውነት እምልላችኋለሁ አላወኩም ነበር። ሀሪካ መኪና ውስጥ እንደነበረች አላወኩም ነበር። ሀሪካ ይቅርታ። የምን ይቅርታ ነው? እኔንም ይቅርታ ልጠይቀኝ ነው ወይስ የሚገባኝ ሰው አይደለሁኝ? ስማ፣ እስር ቤት ተበሰብሳታለህ። ትሰማኛለህ አይደለም? አይ አንቺ ይቅርታ አይገባሽም። እሺ እባክሽን እህቴ፣ ይኸውልሽ አንቺ አብረሻት እንደነበርሽ አላወኩም ነበር። ሴቪ ላይ የእውነት እምላለሁ ሀሪካ መኪና ውስጥ እንደነበረች አላወኩም ነበር። እውነት አላወኩም ነበር። ባውቅ እንዴት እንደዛ አደርጋለሁ? አስቡት እስኪ። እንዴት እህቴን ለመግደል ያኔ ሊያስፈራራኝ የሞከረው ልጅ ትዝ ይልሃል?
በጊዜው ለእርዳታ አንተን ጠየቅኩ። በኋላ ላይ የሚደርስብኝ ነገር አለ ወይ ብዬ ነበር። መፍራት ያለብኝ ነገር አለ ወይ ብዬ ስጠይቅ ምንም እንደሌለ ነግረኸኛል። ምንም እንዳያሳስበኝ ነበር የነገርከኝ። የዛኔ ጥበቃ ያደረክልኝ መስሎኝ ነበር። እኔ የምፈራ አይነት ሰው አይደለሁም። እባክሽ እንደዛ አትበይ። እኔ እንደዛ አይደለሁም። በትክክል አንተ እንደዛ ነህ። አንተ ትክክለኛው ሰይጣን ነህ። ሀሪካ ቁሚ። የልብህን ድምፅ ማዳመጥ እስኪያቅት ድረስ ነው ጆሮ የተደፈነው። ሴቪላ እባክሽ እንደዛ። በጣም ይቅርታ አላወኩም ነበር። በቃ ጂሃን ኖ ወንድሜ ጂሃን በጭራሽ ልጄ እንዳታደርገው። ጂሃን የሁሉ ነገር እዚህ ጋር ያበቃል። እንዳታደርገው ጂሃን። አንተ እህቴ ልትገላት ሞክረ ነበር አይደል? ጂሃን የእውነት ሀሪካ መኪና ውስጥ እንደነበረች አላወኩም ነበር። እምልልሃለሁ እውነት ነው። አቷሽ አንተ ማትረባ ጂሃን እኔን አባቴን ኢሳት እንደፈለክ ማድረግ ትችላለህ ብያለሁ። ግን ማንም መለክን ሴቭላይን ሀሪካን መንካት አይችልም። ላደረግከው ነገር ዋጋህን ታገኛለህ። ግልጽ ነው። አንተ ማትረባ አላወኩም አለክ እኮ ጂሃን። እባክህ መኖሯን እንኳን አላወቅም። አቁሚ እባክሽ። አንድ ነገር ልንገርህ ጂሃን። ስማ እንዳላጣው ብዬ የምፈራው የቀረኝ ነገር የለም። በዚህ ህይወት ምንም የቀረኝ የማጣውም ነገር የለኝም። ስለዚህ ዝም በል እስቲ። መሌክ ዞር በል። ዞር በል ያልኩሽ እንግዲህ አልልም። መሌክ ከፊት ለፊቴ ዞር በል። አንደኛቸውን ከቀበርኩና አንደኛቸው ደግሞ እስር ቤት ካስገባው በኋላ ምንም የሚቀረኝ ነገር አይኖርም። ስለዚህ እኔ መሌክ ዞር በይልኝ። መጀመሪያ እኔ ልተኩስ። ይህ እዚህ ጋር ያበቃል። መጀመሪያ እኔ ልተኩስ አልኩ ጂሃን። መሌክ ዝም በል። መሌክ ተረጋጋ። አልረጋጋም። አሁኑኑ ከዚህ ቦታ ጥፋ። እንዳላይ ቶሎ ጥፋ። ቶሎ ጥፋ። ሂድ ከዚህ ቶሎ ሂድ። ሂድ ከዚህ መሌክ ከዚህ ዘሽልኝ ሂድ። እሺ ኑ ና ምረም ተፈቱት። ሂዱ መሌክ ከዚህ ዘሽ ሂጂ እባክሽ ሂዱ። ና ኑ እባክህና ና እንግባ። ና የተረገምክ ሂድ ከዚህ ቶሎ ጥፋ። እንዳላይ ቶሎ ሂድ። መሌክ ተረጋጊ። ግባ። ኡፍ መሌክ መሌክ እና የሆቴሉ ነገር እንዴት ሄደል? ምን አደረግ? ማለቴ ባለቀ ሰዓት ላይ ምንም ነገር እንዳልተፈጠረ ተስፋ አደርጋለሁ። አይ ጨርሰነዋል። ውሉን ተፈራርመን ሁሉም ነገር አብቅቷል። ጥሩ እንግዲህ መልካም እንዲሆን እመኛለሁ። አሜን። አመሰግናለሁ። ቆይ ባለፈው የሸኘሽኝ ቀን የያዝሽው መኪና ምን ሆነ? ተበላሽ እንዴ? አይ አልተበላሸም፣ ግን ደግሞ ምን ተፈጠረ? ትንሽዬ አደጋ ነገር ገጥሞኝ ነበር። አደጋ ጋጥሞሽ ነበር? አዎ፣ ያን ያህል እንኳን ትልቅ ነገር አይደለም። ያን ጊዜ አንተን አየር መንገድ አድርሼ ስመለስ የዛኔ ነው አደጋው የገጠመኝ። ምን ማለትሽ ነው? እና ሐኪም ቤት ሄድሽ? የተፈጠረ ነገር አለ? ኤምአርአይ ተነስተሻል? አይ ምንም ችግር የለም። ሁሉንም ነገር ታይቻለሁ እኮ። ሁሉ ነገር ሰላም ነው። በቃ አታስብ። ግን ሱምሩ አደጋ ጋጥሞሽን ያልሰማሁም። እንዴት ሊሆን ይችላል? በዛ ሰዓት እኮ አንተ ትልቅ ጉዳይ ላይ ነበርክ። ስለዚህ ይህንን ሰምተህ ተደናግጠህ ጉዳይን ጥለህ መምጣቱ አስፈላጊ ሆኖ ስላልታየኝ ነው። ያን ያህል ትልቅ ነገር ስላልሆነ ስትመለስ እነግርሃለሁ ብዬ ነው። የት ነው የተፈጠረው? እንዴትስ ነው የተፈጠረው? እንግዲህ አደጋው የተፈጠረው ቱስኮይ መንገድ ጋር ነው። ከፊት ለፊቴ አንድ የሆነ የጭነት መኪና ነበር እና ብዙ በርሜሎችን ጭኖ ነበረ። ላልፈው ፈልጌ ከዛ አንደኛው በርሜል ወደቀና ያው ዘይቱ ምናምን ሲደፋ ትንሽ ደንግጬ ስለነበር ፍሬን ያዝኩኝ እና ከዛ አደጋው ተፈጠረ። በቃ በጊዜው የተፈጠረው ነገር እንግዲህ ይሄ ነው። ግን እርግጠኛ ነሽ አደጋ ነበር? ለምንድን ነው ቆይ የተጨነቀው? ማለቴ የሻንሳላም ቤተሰቦች እጅ ያለበት ይመስላል? እነሱ እጃቸው ቢኖርበት አይደንቀኝም። ቆይ ግን እንዴት ነው እነዚህ ሰዎች አይምሯችንን የተቆጣጠሩት? እውነቴን ነው የምልህ ታሲል፣ አሁንም ድረስ ድንጋጤ ላይ ነኝና በሰመመን መኪና ውስጥ ነበርኩኝ። ግን የሚረዳኝ ሰው እንዲኖር ተመኝቼ ነበር።
ሂክመትን የሚያየዋት ይመስለኛል። ቆይ ምን ማለትሽ ነው? አደጋው ሲፈጠር ሂክመትን አይተሻታል መንገድ ላይ? እኔ እንጃ ማለት አደጋው ከተፈጠረ በኋላ ያየዋት ይመስለኛል፣ ግን እርግጠኛ አይደለሁም። በህልሜ ይሁን አይሁን ብቻ አላውቅም፣ ግን ምንም እርግጠኛ አይደለሁም። ታሲ እሱም ሊሆን ይችላል፣ ግን የምርሽ ነው? አይ አደጋ ይመስለኛል። ምክንያቱም ማለቴ እነዛን በርሜሎች የጫነውን መኪና ከፊት ለፊቴ ቀድሜ ባላየው ኖሮ ምናልባት የሆነ ነገር ነው ብዬ አስብ ነበር፣ ግን እንደዛ አይመስለኝም። ለማንኛውም እንኳን ደህና ዋልሽ። እኔ ይሄን ማመን አልችልም። ይሄን ማመን አልችልም። ነው ምንድነው ማየው? እባክህ ልታስረዳኝ ትችላለህ? ይሄ ምንድነው? ተመልከት። ይሄ ምንድነው ነው? ይሄ ምንድነው ማየው? ምን እያደረክ ነው? ቆይ ሰዎች ወደ ሞት መውሰድ ማለት ምን ማለት ነው? ነው እስኪ ይሄ ሁላ ነገርን በደንብ ልታስረዳኝ ትችላለህ? መሊክ ላስፈራራት ብቻ ነው የፈለኩት። እሺ እሷ ባንቺና በሲቪላ ላይ ተመሳሳይ ነገር አላደረገችም? ተመሳሳይ ነገር እንድታሳልፍ ያላደረገችም? የእህቴ ልጅ እንዲሞት ለማድረግ የምትችለው ነገር አላደረገችም? እና ምላሽ የሚሆነው ይሄ ነው ማለት ነው? ወንድም ታሲንና እናቴን በማይሆን ነገር ከሳቸዋለች። ገባሽ? እና የእናቴን ስም ማጥፍታለች። በራችን ላይ ፖሊስ እንዲመጣ ልካለች። እና ደግሞ ሆን ብላ እናቴ እንድትሞት እያየች ጥላት ሄዳለች። እንድትሞት ትታት ሄዳለች። አስቢ። እማዬ ላይሆን ይችላል ብላለች እኮ። እርግጠኛ አይደለሁም ብላለች። ምናልባት እንደዛ ላይሆን ይችላል ብላለች። ይኸውልሽ እሱን አሳይሻለሁ። እና አጠገቤ ተቀመጪ። አንድ ነገር ላሳይሽ። ነይ ቁጭ በይ። ወንድሜ ይሄን ማመን አልችልም ነው። በእውነት ነው ይሄን ማመን አልችልም። ተመልከቺ። ይህን ቪዲዮ በአቅራቢያው ካለ ጋዝ ማደያ ያገኙት። ይህንን ተመልከች እስኪ። እማዬ መኪናውን እየነዳች መጣችና ከዛፉ ጋር ተጋጨች። ይህን አይተሻል? ማናት? እኔን አትይኝ። እዚህ ጋር ማናት? መሊክ እቺ ማናት? ሂክመት አይደለችም እንዴ? ምን? የእውነት አንድ ጥያቄ ያለኝ ነው። ይሄ ማለት ምን ማለት ነው? ሂክመት እማዬን ስላላገዘቻት ብቻ ነው ልገላት የወሰንከው? እኔ እንደዛ አላደረኩም። ላስፈራራት ብቻ ነው የፈለጉት። ፍላጎት እንድትፈራ ማድረግ ብቻ ነው አላማዬ። በእንደዚህ ነው ሰው የምታስፈራራው? እሺ አሪካስ ምንድን ነው ጥፋቷ? እሷስ ምን አጥፍታ ነው? ኑ አሪካ አብራት እንደነበረች አላወኩም። እንዴት ነው የማታውቀው? አላወኩም ነበር። እውነት ነው የምልሽ፣ አሪካ እዛ እንደነበረች አላወኩም ነበር። እሺ የሆነ ነገር ሆናስ ቢሆን ነው። ሰላም ልጆች፣ እንዴት ናችሁ? ሁሉም ሰላም ነው? ምን ተፈጠረ? ምን ሆናችሁ ነው? ምን የተፈጠረ ነገር አለ እንዴ? የሆነ ነገር እንደተፈጠረ ግልጽ ነው። ልጆች ንገሩኝ። አዎ ተፈጥሯል። አዎ ወንድሜ የሆነ ነገር አድርጓል። ቆይ ላሳያችሁ። አንድ ደቂቃ። እንኪ እማዬ፣ እንኪ የልጅሽን ስራ እይ። መሊክ አንተ አቆም። እሺ እማዬ ይህን ቪዲዮ ተመልከቺ። ጀግናው ልጅሽ ሂክመትን ሊገላት ነበር። ምን ማለትሽ ነው? ምን ማለትሽ ነው? ምን ማለትሽ ነው? ሂክመትን ሊገላት ነበር ማለት? ተመልከቺ። እንዴት ነው የተፈጠረው? የእሳተ ነበልባሉ ምን ለማድረግ እየሞከርክ ነው? እሳተ ነበልባሉ እንዴት አንተ እንደዚህ አይነት ነገር ታደርጋለህ? ቆይ ግን ምን ሆነሃል? እማዬ እቺ ሴት ሆን ብላ እንድትሞች ትታሽ ሄዳለች እኮ። እያየች ትታሽ ሄዳለች። ወንድም ታሲን የሆነ ነገር ላሳየው። ለመሊካውን አሳይቻት ነበረ። ይህንን ተመልከቱ። በአቅራቢያው ካለ የጋዝ ማደያ ነው ያገኘሁት። እስከ ዛሬ ድረስ ምንም ነገር ስታደርግ ራሴን ተቆጣጥሬያለሁ። እናቴ ያደረገችውን ነገር ግን ችላ ብዬ ማለፍ አልቻልኩም። ስለዚህ እናትህን ስላልረዳቻት ብቻ አንተ ደግሞ ልትገላት ታስባለህ? ወንድሜ ቆይ እኔ እንደዚህ አይነት ነገር ላደርግ እችላለሁ? እኔ እንዲሁ ላስደነግጣት ብቻ ነበር የፈለግኩት። ይሄ እንዴት ነው ለማስደንገጥ ብቻ የሚሆነው? ያደረግከውን ነገር ታውቃለህ። ግን ሴትዮዋ ልትገላት ተቃርበህ ነበር እኮ። ሀሪካም እኮ መኪና ውስጥ ነች። ሀሪካ መኪና ውስጥ ናት። ሀሪካም መኪና ውስጥ ነበረች። ይህንን ማመን አልችልም። የእውነት ይህንን በፍጹም ማመን አልችልም። አንተ የገዛ እህትህን ልትገላት ተቃርበህ ነበር። እማዬ እውነት እምልልሻለሁ፣ ሀሪካ እዛ እንደነበረች አላወኩም ነበረ። እውነት እመኚኝ፣ አላወኩም ነበር። ወንድም ታሲን የምሬ ነው፣ አላወኩም ነበረ። እያወኩኝ እንዴት እንደዛ አደርጋለሁ? አስቡት እስኪ። እኔ ይህንን ማመን አልችልም። ሁሌም ደጋግሜ ከጀርባዬ ጠንካራ ልጅ አለኝ ነበር እምለው፣ ኑህ አለ ነበር እምለው። ግን የገዛ እህትህን ልትገላት ተቃርበህ ነበር። እንዴት እንደዚህ ያለ ነገር ታደርጋለህ? ይህን በፍጹም ካንተ አልጠብቅም። አሁንም አለሁልሽ፣ ለአንቺ ስል ሞታለሁ። እማዬ እባክሽ እንዳትይዘኝ፣ ልቀቀኝ።
ልክ አልሰራህም። የእሳተ ነበልባሉ በአሁኑ ምንም ብትል አላምነው። ወንድም ያላወቁ ያደረግከው ነገር ግን ታውቃለህ። ሴትዮዋ ልትገላት ተቃርበ ነበርኩ። ይህን ማመን አልችልም። ሁሌም ደጋግሜ ከጀርባዬ ጠንካራ ልጅ አለኝ ነበር እምለው፣ ኑህ አለ ነበር እምለው። ግን የገዛ እህትህ ልትገላት ተቃርበ ነበር። እንዴት እንደዚህ ያለ ነገር ታደርጋለህ ኑ? ይህን በፍጹም ካንተ አልጠብቅም። ይህን ለማመን ትችያለሽ? ግን ጭንቅላትሽ ይህን ለማሰላሰር ራሱ ይችላል። እና ከዛ ደግሞ ጭራሽ ራሽን ለኑ ከለላ ታደርጋለሽ። መሌክ በጣም ትክክል ነህ። ምንም ብትል ትክክል ነህ ጂሃን። በፍጹም ወንድሜ ላውቀው አልቻልኩም። በቃ ምንም ብትል ራሱ ልክ ነህ። ኑ በአሁኑ በጣም መስመር አልፏል። መስመር አልፏል። በቃ ይኸው ብቻ ነው አይደል? መንታሽ እኮ እህቴን ሊገላት ነበር የሞከረው። በጣም ልክ ነህ፣ ልክ ነህ፣ በጣም ልክ ነህ እያልኩ ነው ጂሃን። ይኸውልህ በጣም ተጸጽቷል። ይኸውልህ ኑ በጣም ተጸጽቷል። ወንድሜ ታሲን ሳይቀር ተናዷል። እሺ እማዬ ማዝናለች ጂሃን። ስማኝ አድምጠኝ፣ የምር ተጸጽቷል። አዎ ሂክመት እማዬ መኪና አደጋ የደረሰባት ቀን አይታት ነበር። እርዳታ እንደሚያስፈልጋት አይታ ነበር እና እሷ ግን እርዳታ እንደሚያስፈልጋት አይታ እንድትሞት ጥላት ነው የሄደችው ጂሃን። እሱ ደግሞ ይህንን ያደረገው ነገሩን ሲሰማ እንደ እብድ ስላደረገው ነው። ይኸውልህ ለወንድሜ እየተከላከልኩለት አይደለም፣ ያደረገው ነገር ልክ አይደለም እያልኩ ነው። ግን ስለተናደደ ሊቀጣት ፈለገ። ለዛ ነው የሆነው። በቃ እውነታው ይሄ ነው። እውነት ብሎልኛል። እና ሀሪካ መኪና ውስጥ እንደነበረች ራሱ ምንም አያውቅም ነበር። እውነት አላወቀም ነበር። ይህ ምንም አልገባኝም። አወቀም አላወቀም ምንም ለውጥ የለው። በፍጹም የሰው ልጅ መግደል መብት የለውም። በቃ አይ በጭራሽ ለመግደል ዓላማ አልነበረው። በፍጹም የለውም። ግን የሚባል ነገር የለም። ግን የሚባል ነገር የለም። ለዛ ልጅ አትከላከይለት። በጭራሽ ለኑ እንዳትከላከይለት። ለኑ እየተከላከልኩለት አይደለም። ግን ይኸውልሽ ግን ብሎ ምንም ነገር የለም ብዬሻለሁ። ኑ መስመሩን ጥሷል። አሁን ላይ ኑ ለይቶለታል። ሁሉን ነገር ሞክሬያለሁ። ሰላም ለመፍጠር ሞክሬያለሁ። እርቅ ለማውረድ ሞክሬያለሁ። እጁን በስምምነት ለመጨበጥ ሞክሬያለሁ። ለሁሉም ነገር አንቺ ምስክር ነሽ። ይህን ሁሉ ነገር አልፌያለሁ። ሁሉንም የእብደት ተግባሩን እሺ ብዬ አልፌያለሁ። ለአንቺ ብዬ ሁሉን ነገር አድርጌያለሁ። እሺ ይቅርታ አድርጊ። እሺ ስሚ፣ አንቺ እኮ ታውቂያለሽ አይደል እንዲህ መሌክ፣ እኔ እኮ ሁሉንም ነገር ሞክሬያለሁ። ከዚህ በኋላ ግን ምንም አላደርግም። ምክንያቱም በዚህ ሰውዬ ላይ ተስፋ ተሟጧል። ገባሽ አይደል? መልካም ባደረግኩ ቁጥር እሱ እየከፋ ሄዷል። በቃኝ ጂሃን። አሁን ጂሃን አይዘን ከዚህ በኋላ በጭራሽ ከኑ ጋር በአንድ ጣራ ስራት ነው። ከኔ ጋር አብረሽን ትመጫለሽ። አሁኑኑ በፍጥነት ጂሃን። ስለዚህ ነገር ተነጋግረንበታል። እንደነገርኩህ እኮ ነው። ምንም መነጋገር የለም መሌክ። እሱን ነጥብ አሁን አልፈነዋል። ያልኩሽን ታደርጊያለሽ። ስለዚህ አሁን አብረሽን ትመጫለሽ። በቃ በጣም ከባድ ሁኔታ ውስጥ እያስገባኸኝ ነው። ምንም አይነት ከባድ ሁኔታ ውስጥ አላስገባሁሽ። ምንም ነገር አላደረግኩሽም። ኑ አንቺን የማይን ሁኔታ ውስጥ ያስገባሽ መሌክ። ይኸውልሽ አምላኬ ሆይ ቆይ እኔ ሁሉን ነገር አልሞከርኩኝም? በሰላምና በደስታ አብረን እንድንኖር አልተስማማውኝም? ግን ልጁ ምንም አይገባውም። ሲጀመር በደንብ ታውቂያለሽ፣ መቼም አይገባውም። አንቺም ሲጀመር በኑ ላይ ተስፋ ቆርጠሻል። እኔም የለኝም፣ ምንም ተስፋ የለኝም መሌክ። ይኸውልሽ ቆይ አንቺ ምንድን ነው የምትፈልጊው? ንገሪ፣ ምንድን ነው የምትፈልጊው? ልጃችን ከአባቱ ጋር እንዲያድግ ትፈልጊያለሽ ነው ወይስ አባቱን ከሚጠላውና እንዲሞት ከሚመኘው ሰው ጋር ልታሳድጊው ነው የምትፈልጊው? እሱ ነው የምትፈልጊው? ስለዚህ ምርጫሽን ወስኝ። ከእኔ ጋር ትመጫለሽ ወይስ ከኑ ጋር ትቆያለሽ? እመጣለሁ።
እሺ ግን ትንሽ ጊዜ ያስፈልገኛል። እናቴ ጋር መሄድ አለብኝ። ይህን ማሳወቅ አለብኝ። ጃን እባክን ይህን ብቻ እንዳደርግ ፍቀድልኝ። እሺ አብረን እንሄዳለን፣ አብረን እነግራታለን። አይ ጃን አይሆንም። እኔ እነግራታለሁ። ጃን ሌላ ሀዘን እንድታሳልፍ ማድረግ አልፈልግም። እባክህ። እሺ መሊክ አብረን ሄደን እናናግራታለን። እኔ ብቻዬን ላናግራት። ከዛ ቃል እገባልሃለሁ። ስማኝ፣ ከአንድ ሰዓት በኋላ እዚህ አብረን እንገናኛለን። ለብቻዬ ላድርገው ፍቀድልኝ። እሺ መሊክ። እሺ ሁሉም ነገር ያልፋል። እሺ በቃ አሁን አታልቅሽ። ይቅርታ፣ በጣም ይቅርታ። በጣም ጮኮብሽ። ራሴን መቆጣጠር አቅቶኝ። ቀውስ፣ የአእምሮ በሽተኛ። አዎ ሁሌም እንደተናገርኩ ነው። ሁኔታው የጤነኛ ሰው አይደለም እንዳልኩ ነው። ልጁ ለይቶለታል። ልክ አይደለም። እውነቱን ለመናገር በጣም ነው የሰለችኝ እህት ኒያየት። ንግግሬ ቅር እንደማያሰኝሽ ተስፋ አደርጋለሁ። የልጅ ልጅሽ ነው፣ ግን ይህ አሳሳቢና ከባድ ጉዳይ ነው። አይ ምንም ይቅርታ መጠየቅ አያስፈልግም። ኑ ላደረገው ነገር ምንም መከላከያ የለውም። ትልቅ ጥፋት ነው ያጠፋው። እውነት ነው። ስለዚህ በስተመጨረሻ የልጅ ልጅሽ እብድ በሽተኛ እንደሆነ አመንሽ ማለት ነው?